ጀማው ጥቁር ባሪያ ጥላሸት ተጫዋች ሰብስበ ፕሪሚየር ሊግ ለመብላት የሚያስብ ደጋፊ ይችላል ደጋፊ ነው ጠቋራ እንደ ቻሎባ ደንቆሮ ለከንደ ሳንቼዝ ደንቆሮ አለለ ደንቆሮ በረኛ ይዘህ ፕሪሚየር ሊግ ለመብላት የምታስብ ኮንክ አንተ ልም ያልክ ደንቆሮ የቼልሲ ደጋፊ ነህ ልም ያልክ ማለት ነው ጥቋቁር ተጫዋች ቲም ውስጥ ካሉ ለቀልክ ካሲዶን ከራይስ ጋር ተወራድሮ ነበር አሁን ካሲዶ የት ነው ያለው ኮንታ ገባ ካሲዶ ያጠቋራ እርግጫ ነው የሚችለው እሱ ያህያ ዘር ነው ያለበት ጀማው የኳስ የሚጮህ ተጫዋች አይደለም እሱ የኤፍሲ ምናምን ሞክረ ወይ ሪሲንግ ከራይስ ጋር በምንም ተአምር ጥቁር ተጫዋች ቲም ውስጥ ካለ አይሆንም የኋላ ዲፌንሲክ ጥቁር ተጫዋች እልም ያለክ እንደነ ኮናቴ ምናምን እንደ ቻሎባ ካለ ተስፋ የለም ዋጋ የለም ትንሽ እንደነ ጋብሪኤል ነጣ ማለት አለበት ጠቋራ ተጫዋች ሁሉም ጠቋራ ነው ለቲም እንከን ነው ሁሌ ስለዚህ ቼልሲ ተስፋ ታርጊ ፕሪሚየር ሊግ ምናምን ቶፕ 4 ምናምን ጠጋ በሉት ቼላው የልጥለጣውን ጀም ዛሬ ተቀላቅላለች አይዶን ቼላዩ ከማንም አትበልጥም ከማንም አታንስም በቃ ማንም ላይ ነው በቃ ተፈጥሮ ነው በቃ አንተ ሙለላን እኔ ሙለላን ወያለ ሙለላን ጆሮ ሙለላን ተፈጥሮ ነው በቃ ወላላ አብሽር አባቴ ይሄ ፍራንክ ነው አላምንም ይሄ ፍራንክ ነው ቼልሲ ፍራንክ እያደረገን ነው እንጂ ተሸንፎ አይደለም ቼልሲ ፍራንክ እያደረገን ነው ሃንግማን ወይ አንተንም ሰጠ ቡድን ቆይ ምንድን ነው ፈጣሪ መብራት ትቷል እንዴ እናንተ ኧረ እባክህ አንተ ኧረ ተወን እባክህ ቢላ እባክህ ተወን ደግሞ ቀጣይ ከኛ ጋር ነው ጀማ ቀጣይ ደግሞ ከኛ ጋር ምን ይባላል አሁን ያለ ወዶ አይደለም ሰው እንዴ ነውር አይደለም እንዴ የለንደን ክለቦች በሙሉ እኮ እያበጠረን ነው እናንተ ላንቺ ደግሞ መሸት ብሏል ዛሬ ጥሩቶኛል ታሸንፊያለሽ ብዬ ነበር አንግባን ምን ነካሻል ሰው ሲቆጥርልሽ ማታቂም እንዴ ምን አይነት ቡድን ነሽ በእናታችሁ ለማንኛውም አሰልጣኛችሁ ግን ተጫዋች ቀየር ይችልበታል ነው ማለት ተጫዋች ቀየር ሰላም የነበረው ቡድን ለማንኛውም ጀማው ለትርፌ ብቻ ሲሆን ነው ይሄ ቡድን የሚንቦቀቦቀው ቪላ ሚሉት ቡድን የምሬን ነው ማለት በጣም ችግር አለበት አታስቡ ሃንግማኖች እሺ ቀጣይ ከኛ ጋር ስለሆነ ጫውት ያለው እናስቀይምላችኋለን አንሰሙ በቃ ወይኔ ቼላ ወንድም ጥላ አይገባሽም እኔ ፐርሰናሊ ይሄ ውጤት አይገባሽም በተለይ የመጀመሪያው አጋማሽ ላይ ያሳያችሁት እንቅስቃሴ ገንዘብ ታፈሻለሽ ግን ማለት ነው ጋርናቾ ነው ቋሚ አሰላለፍ ላይ ይዘሽ ምገቢው አረ ወደዛ ሂድ በሉት የምሬን ነው ምንም አይጠቅም ተጫዋች ማለት ጋርናቾ ነው የዚህ የተመታ ቡድን መዝገብ ማክሰኞን ዘጓለን ቤተሰብ እመኑን እንለጠልጣለን ሜዳይ ላይ ጠርቼ ማለት ነው የሲቲንም የቼላውን የሻሼ ሳይቀር የራሳችንን ሳይቀር ማለት ነው ማክሰኞ ያወራረዳታል እንደ እባብ አናቱን ቀጥቅጬ ማለት ነው እመልሰዋለሁ ወደ ነበረበት ቃል እገባለሁ ቪላኛን ብቻ አይደለም የሚያሸንፈው ማለት ነው በድጋሚ መጣልሽ አራዳ ልጅ ቪላ መጣልሽ ይሄ ስጋት ለማን ነው 19ኛ ሳምንት ላይ 20ኛ ሳምንት ላይ ለሚያገኛችሁ ሁሉ ማለት ነው ቪላ ሌስተር ሲቲን ሆኖ ዋንጫውን ሊያሳካ ይችላል ማንቸስተር ሲቲ ብቻ ነው ዋንጫውን የሚበለው ስጋት የለብንም እንደዚህ አይነት ስጋት የለብንም ቪላም አለ ማለት ነው ይመቻችሁ ያራዳ ልጆች ራስቶን ቪላ አቋም 11 በተከታታይ ቼልሲ ይሄንን ስትሪክ የማቆም አቅሙ የለሽም ባለፈው ማን ዩናይትድ ላይ አርጉኝ አራኛንን ኮስቱና ከቶፕ 4 ወጣሽ እኔን ልትገጥሚ እስቲ ሁለተኛ ነበርሽ ብዙ አወራሽ አቻ አግኝተሽ እንዳሸነፍሽ አስወራሽ ከዛ ቤት እንዳለሽ በርግጥ እኔም ካንቺ ጋር ከተጋጠምኩ በኋላ ጨዋታ ላይ ጥሩ አይደለም ግን 3 ነጥብ ኤፍሲ አይሻል ለውጣችን 12 ነጥብ ከኔ ጋር ከቪላ ጋር 10 ነጥብ ከማን ዩናይትድ ጋር እሙያ ቢኤል ትባይ ነው ሊቨርፑል ያ ሁላ የተለጠለጠው ሊቨርፑል ይበልጥሻል ኢማጂን ቪላ በጣም አስደማሚ ፎርም ላይ ያለው ሰከንድ ሃፍ ላይ ብቻ ፈርስት ሃፍ ተቀጥቅጠውማ እንዴ ኤምሪ እንደዚህ ለምዶ የምትችለው ንቋቸው ፈርስት ሃፍ ጀስት ተረጋ ብሎ ብቻ አብዞርብ አደረገና ሰከንድ ሃፍ ላይ ቋወራቸው ቼንጆቹ ምናምን ብትል ማክሰኞ ከባድ ጨዋታ አለብን ማክሰኞ በታሪኩ ለሁለተኛ ጊዜ ቪላ 11 ጨዋታ በተከታታይ ሲያሸንፍ 12 አይሆንም የኔን 18 አንቢትን ጌም 18 አንቢትን ራን እንዳቋረጠው ቪላ እኔም ደግሞ ያንተን 12 ዊኒንግ ስትሪክ ማክሰኞ እቆርጥልሃለሁ ነው ማለት we are the gunners አንተ መርስ ትበላለህ ሃንግማን
ቻው። እሺ ደምብላሽ የወንድምሽ እንደምንመልሽ እውሽ ለጋታ አንቺንም ወስዶ 2-1 ልጠፍ ግን አስተው ይላል። ግን ችግሩ ምንድነው ወገን? አይደለም ግን ችግሩ ምን 2-1 ካልሆነ እምቢ አለ እኮ ወገን። 2-1 እምቢ አለ በቃ። ከዛ በላይ አልጨምረም፣ ከዛ በላይ አጣገበው ማለት እኮ አስቸገረ። እውነት አስቸገረ። ደም ይችላል እትት ማለት ምሮ ፈርስታፍ እንደዛ ዶሚዝ አድርገሽ ምንሽ አይ የሆነ ክሬዲት መስጠት ፈልጋለሁ። የሆነ ያክል ግን ማለት ነው በቃ አስተምቢል አስቸገረ። እውነት አስቸገረ ጋይስ። ግን እመኑኝ እኛ ነን የምናስቆመው። እኔን እመኑኝ እኛ ነን የምናስቆመው። በቃ ቼሎ አንድ የተባበረችን ነገር ቢኖር 2 ተጫዋች ስፔሻሊ አካሽ ነው እና ሰፈር ይበለችለት እሱ በቢጫ ካርድ የለም። 2 ተጫዋቾች በቢጫ ካርድ ይሉልንም እሱን አድቫንቴጅ ወስደን የተመለሱ ተጫዋቾችን ጠብቀን ማለት ነው። እመኑኝ አስቶን ቪላ የምናስቆመው እኛ ነን አስቶን ቪላ የምናስቆመው። የዘንድሮን የፕሪሚየር ሊጉን ዋንጫ ብሪጁን በመደረማመስ ነው ኡናይ ኤምሬ መፋት አይደለም ያለው። ያራዳ ፈረመ ሄዶ ለንደን ላይ ያራዳ ልጅ። እንዲሁም ደግሞ ለተማክሰኞ ከአርሰናል ላይ ወደ ፍላይ ኤምሬት አምርቶ የሚጫወት ይሆናል። ይህንን ጨዋታ የሚያሸንፍ ከሆነ እኩል የሚሆን ይሆናል ከአርሰናል ጋር። በአንጻሩ አርሰናል አሸናፊ ከሆነ ወደ 6 መስፋት ይችላል ማለት ነው። ምን አለፋ ማለት ነው ሰንደቁና ኢንዳኮ አንድ ላይ የሚያዩት ጨዋታ ነው ለተማክሰኞ የሚደረገው። ዛሬ ግን አስቶን ቪላ ከመመራት ተነስቶ ቼልሲን ወገባ ገዶን ብሎ ተመልሷል ማለት ነው። ኡናይ ኤምሬ እለት እየባሰባቸው እየጨመሩ መጥቷል። ሽንፈት አያቀኝም ማለት ጀምሯል ማለት ነው። ያራዳ ልጅ ቀድሞ ፈርሞ መግባት ጀምሯል። የዘንድሮ ደግሞ የአስቶን ቪላ አካሄድ የሚያስቅ ፈርስት ሃፍ ያንተ ሙድ ነው ባንተ አካሄድ ነው የሚሄድልህ። ሰከንድ ሃፍ ግን አያዳምጥም። ሰከንድ ሃፍ የሱ ሙድ ነው። ምንም አይነት ርህራሄ የማያውቅም ጨክኖ ነው የመጣው ዘንድሮ ነው የምልህ ያራዳ ልጆች። በዚህ ምክንያት የማክሰኞን ጨዋታ ከየትኛውም ጊዜ በላይ አጓጊ እንዲሆነ አርጎታ ለማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ሼር ኮፕሊንክ ይደረግ። የፕላስ ምልክቷ የናንተ ነቾሊ ዋትኪንስ የኡናይ ኤምሪውን አስቶን ቪላ የሚያቆመው ቡድን ጠፍቷል ጋይስ። የምሬን ነው። 11ኛ ተከታታይ ጨዋታ ድል ማድረግ ሲችሉ ዛሬም ስታንፎርድ ብሪጅ ላይ ተጉዘው ቼልሲን ከመመራት ተነስተው 2-1 ማሸነፍ ችሏል። በጣም ገራሚ ጨዋታ ነበር የተመለከትነው። ፈርስት ሃፍ ቼልሲ ዶሚኔት አድርጎት ነበረ። ታዲያ ብልጫውንም ተጠቅሞ እንግዲህ በጃኦ ፔድሮ ጎል አማካይነት 37ኛው ደቂቃ ላይ ቀዳሚ መሆን ችሎ የመጀመሪያው አጋማሽ 1-0 መሪነት ነበር የተጠናቀቀው። ከዛ በኋላ እንግዲህ ከሁለተኛው አጋማሽ በኋላ የኡናይ ኤምሪ አስቶን ቪላ በጣም ተሻሽሎ ወደ ሜዳ ቀርቦ የተቻለ የጨዋታ መንገድን ማስመልክቶን እንግዲህ ቼልሲ ላይ ብልጫውን በመውሰድ ቀይሮ ባስገቡት ኦሌ ዋትኪንስ አማካኝነት 2 ጎሎችን አከታትለው በማስቆጠር 2-1 ጨዋታውን እንግዲህ በመቀልበስ ማሸነፍ ችሏል። ጣፋጭ 3 ነጥብ በማስመዝገብ እንግዲህ በፕሪሚየር ሊጉ 39 ነጥቦችን በመያዝ 3ኛ ደረጃ ላይ ተቀምጧል ማለት ነው። የኡናይ ኤምሪው ቼልሲው ደግሞ እንግዲህ 29 ነጥቦችን በመያዝ 5ኛ ደረጃ ላይ በሰዓት በፕሪሚየር ሊጉ ተቀምጧል ማለት ነው። ቆንጆ ጨዋታ ነበር የተመለከትነው። ቪላ ግን በጣም አስደናቂ ግስጋሴ ላይ ነው የሚገኘው። ከመሪው አርሰናል ጋር ያለው የነጥብ ልዩነት ራሱ 3 ነጥብ ሆኗል አሁን ላይ ማለት ነው። ታላላቅ የሚባሉ ቡድኖችን እያሸነፈ ከባባድ የሚባሉ ፈተናዎችን በሚገርም ሁኔታ እየተወጣ እያስመለከተን ይገኛል። እናንተ ስለዚህ ቪላ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ ኳስ መረጃዎችን ማግኘት ይችላል። አፍልቼ ነበር ይበለኝ። በቃ ምንም ማለት አልችልም። የሚገርም ቼልሲ አንድ ያየ ነው። የሚገርም በቃ እንዴት ነው የምንችለው? በእናታችሁ ምን አይነት ኢንዲቪጁዋል ኢረር፣ በቃ ሙሉ ኢንዲቪጁዋል ኢረርም ኖሮበት ደግሞ እንደገና ሙሉ ቲሙ ስህተት ሲኖርበት አስቡት። በዚህ ጨዋታ ላይ ኤንዞ ማሬስካ ምን አይነት ውሳኔ ነው የወሰነው? በዚህ ወሳኝ ጨዋታ ላይ ባዲያሺልን አስገብቶ ፎፋናን ቤንች ለቦርንማውዝ አስቦ እኮ ነው እሱ። በቃ ቀጣይ ኤፍሲ ጀግና እኮ ነው። ኧረ በፈጣሪ እሺ። ኩኩ ምን እየሰራ ነበር ዛሬ? ኩኩ በቃ ተቀያሪ የለኝም ብሎ ይጃጃልብን ጉስቶ ያለ ቦታው እስኪጫወት እስኪገደድ ድረስ ማለት ነው። እንደገና ቻሎባ የለም ዛሬ አጠቃላይ የለም። ጋርናቾ እንደውሌው የለም። እንደገና ኔቶ ደግሞ ምን አይነት ስግብግብ ተጫዋች እንደሆነ ያየንበት ጨዋታ ነው ባጭሩ ማለት ነው። ፈርስት ሃፍ ላይ ያገኘናቸው እድል ብንጠቀም ኖሮ ሰከንድ ሃፍ ላይ እንደዚህ ላበላ ባልሆንን ነበር። በቃ ላበላ ሳንቼዝ ጠፋበት ምን እንደሆነ ሚናው እዛ ሹት ተለማመደ። ከፔናልቲ ቦክስ ውጪ ኳስ ይዞ መሄድ አማረው በእጁ። አስቡት እንዴ! የለንም እኮ በቃ የለንም። ማንኝ እኔ ቆይ ቪላን ማስጥለው 10 ተከታታይ አሸንፎ መጡ ማንኝ? ሲጀመር ቪላ የዋንጫ ቲም ማርያምን በቃ የዋንጫ ቲም ነው። እንዴት ነው የሚችሉት?
በተለይ ኤምሪ እንዴት እንደሚችል ሰከንድ ሃፍ ቀየረው፣ ጨዋታውን በቃ ቀየረው። ሰከንድ ሃፍ እንደዛ ይለጥልጡን። ኧረ በፈጣሪ በቃ እኛ ምን አገባን? ካሁን በኋላ አያስጨንቀንም። እንደለመድ ነው ዲሴምበር እና ይሄ በቃ የገና ሰሞን ጨዋታ ለእኛ አይሆን አለቅ